ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነገረም። ዘኢትዮጵያ በምሽት ዜናው ይዞት በወጣው መረጃ መሰረት የአዲስ አበባ ፖሊስ ምንጮችን ዋቢ በማድረግ ቲክታከሩ የእስር ማዘዣ እንደወጣበት አስታውቋል። እፎይ በመባል የሚታወቀው ግለሰብ ከሃይማኖት አስተምህሮ ጋር ተያይዞም ከሰሞኑ አወዛጋቢ ጉዳዮች ሲነሱበት እንደነበር የሚታወስ ነው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ትልቅ የውሸት መጋዘን ላሳያችሁ። ዛሬም ግብዳ ማለት ነው። ቤቱን ዘግቶ ተደብቆ ከውሸት ውጪ ፌስ ቱ ፌስ ዲቤት ማድረግ ማይችለውን እንዴት እንደሚዋሽ በአረብኛ ተደብቆ ላሳያችሁ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የዓለም ቤዛ ነች እሷ ወራይ ተብሎ ነይ 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 ሲሉሽ ማርያም ነይ ነይ ሲሉሽ ፈጥነሽ ድረሺ ከነልጅሽ ነይ ነይ ሲሉሽ ማርያም አለ። ጻድቃን ይደነቃሉ። ለምሳሌ ማርያም፣ ገብርኤል እንዲህ እያለ ማለት ነው ይደነቃልና መጨረሻ ላይ እኔ እስላም ውስጥ መጥቼ ማለት ነው ላጣቸው ነው ወይ እነኚህን ያልኩትን ሱብሃንአላህ ኢስላም ትክክለኛ ቦታ ሰጥቷቸው በቃ እንትን ብሏል። ለምሳሌ ገብርኤል ማለት ነው እነኛ ችግርተኞችን ያዳነ ሊቀ መላእክ የሆነ የመላእክቱ እዚህ መጣላ ጅብሪል ምንድነው ያው ወደ እስላም ላይ ያለው ቦታ አለ። ማርያም ልዩ ቦታ ነው ያላት በክርስቲያኒቲው ማለት ነውና ይዘመራል። ሽርክ ነው። አሁን እንደዚህ ባል ማርያም ነይ ነይ ሲሉሽ ከነ ልጅሽ ከኢየሱስ ክርስቶስ ጋር ፈጥነሽ ድረሽና አድኝን ይሄ እንትን ነው ኢስላም ያው ይሄንን አሁን በኢስላም ሚዛን የፈጣሪን ባህሪ ነው መቼም ኢስላም በኢስላም ሚዛን ስታስቀምጥ ዒሳ ኢብኑ መርየም መክሉቅ ነው፣ ፍጡር ነው። ለዚህ ፍጡር ነው። ማርያም ፍጡር ነች። ለዚህ ነይ ነይ ሲሉሽ ማለት ኢስቲጋሳ የምንለው ነገር ነው። አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ጌታችሁን እናንተ ድረስልኝ ባላችሁት ጊዜ ደረሰላችሁ ነው። ስለዚህ እኔ እፎይ ነኝ አለቀ። እፎይ ያለው ምንድነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት ስሙት። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንም አፉ ማይስተዳዳበትን ተቋም እንመሰርታለን። ማንም አንገታችንን አንደፋበትን 99ን ተፍሲር ብንከስርም አልተገበሩባትን ሀገር እኩል እንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ ትናገሩ ይበሬ አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተን ኢየሱስ እንደፈለግን ነብይ ነው፣ ሰው ነው፣ ፍጡር ነው እንላለን። እናንተ የእኛን መሐመድ አትንኩ። እኛ ነብያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ፣ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል?
የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም ባጭር ነገር ነው ምላሽ የተሰጠ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው ሀይም ናት እኮ ወንዳ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታ ማይም ናት። ናው ባገኛት እኮ አይን አባቱን አጠፋለሁ። እናቱ ትነፋና ውዝ ተነሱ። አላህ ለአላህ ብላችሁ ተነሱ። አላሁ አክበር። አላህ ብቻ በቂያችን ነው። ለአላህ ኑሬን ለአላህ እንሞት ባካችሁ። እንደዚህ ቁርአን የተሰደበ ረሱል የተሰደበ አትቀመጡ ባካችሁ። ተነሱ እንዋጋ ባካችሁ። እነዚህ ጥንብሬሳ የቁም ሬሳ ናቸው። ተነሱ ባካችሁ እንዋጋ። ይሁዳን የአላህ ጠላትን እንዋጋ ባካችሁ። ሰምታችሁታል በደንብ ብዬ አስባለሁ። በዚህ ልክ የሄዱበት ነገር እንግዲህ ዝም እየተባሉ ምን እንዳሰቡ ምን እንዳቀዱ ግራ ነው የሚያጋባው። በነገራችን ላይ እነዚህ ዋሃብያ የሚባሉ ወይም አክራሪ ሙስሊሞች በዳህዋ ወይም ደግሞ በመስበክ ሲያቅታቸው በእንደዚህ መንገድ ነው የሚገለጡትም። ነቢያቸውም ነቢዩ መሐመድም ክርስቲያኖችንና አይሁዶችን ከአረብ ምድር በማስወገድ በማስወጣት በማባረር አረብ በሙስሊም ብቻ እንድትጥለቀለቅ ማድረግ ነበር አላማ። በዚህ ሙስነድ አህመድ እዚህ ጋር እንደምትመለከቱት 215 ላይ መሐመድ እንዲህ ብሎ ነበርና ቢኖር ኖሮ ቢችል መኖር ኦኬ ዘላለም መኖር ቢችል ኖሮ ምን ማድረግ እንደሚችል ወይም የሱ አምላክ ቢፈቅድለት ኖሮ ምን ማድረግ እንደሚችል ዊሽ ያደርግ ነበርና ኢፍ አይ ሊቭ ይላል። it was narrated that Umar said if I live ብኖር ኖሮ if I live inshallah አለ I shall certainly expel the Jewish and the Christians from the Arabian Peninsula ይላል። ክርስቲያንና አይሁዳውያንን ከአረብ ምድር ማስወገድና ማባረር ነው ሲል እንመለከተዋለን። ይሄ ያሁን የመጣ ነገር እንዳይመስላችሁ ክርስቲያኖች እንዳይኖሩ ማድረግ ነው የሚፈልጉት። አሁን ዋሃቢያ የሚባሉ ሙስሊሞች ወይም አክራሪ ሙስሊሞች። ተጨማሪም እዚህ ሚሽካት አልመሳቢ 4053 ላይ እንደምትመለከቱት ከላይ ጀብር ቢ አብደላ said he was told by Umar B al-Khattab that he had God's messenger say I will certainly expel the Jews and the Christians from Arabia so as to leave only Muslim in it ሙስሊሞች ብቻ እስኪቀሩ አይሁዳውያንና ክርስቲያኖችን ማስወጣት ነው ህልሜ። አጀንዳው ይሄ ብቻ ነው። እስልምና ይሄ ብቻ ነው አጀንዳው። እዛው ከነብያቸው ስለጀመረ ማለት ነው። ባለፈውም እንደሰማችሁት እንግዲህ ቁርአን ትምህርት ቤት ውስጥ ገብታ አነበበች ተብሎ ምን ያክል እንደተደረገ አይታችኋል። ይሄኛው የሚያሳኩበት ነገራቸው ነው። ይሄ የሚጠቀሙበት ጌማቸው ነው። ኦኬ ጌም ነው። ይሄ ግልጽ ነው። ኦርቶዶክስና ፕሮቴስታንቶች ሳይቀሩ ሁሉንም መጨረስ ነው ልማችን ኢንሻአላህ። አላሁ አክበር ይላሉ። እንግዲህ ፈጣሪ ክበር እንደማለታቸው ነው። እንግዲህ እነሱን ፈጣሪ ማለት ነው። የጂሃድ ምዕራፍ ራሱ አላቸው ለብቻ በዚሁ ሚሽከት አልመሳቢ ላይ ሙሉ ለሙሉ ተቀምጧላቸው። ይሄን ማድረግ ለነሱ ጽድቅ ነው። ይሄ እንዳትሸወዱ ኦኬ። አንደኛው ጀነት የሚወርሱበት መንገዳቸው። እናንተ ግን ክርስቲያኖች እንድትጠነቀቁ ነው ይሄ ቪዲዮ ይሰራ። ራሳችሁ እንድትጠብቁ ስፔሻሊ በሻሸመኔ ዙሪያ ያላችሁ ኦሮሚያ ክልል ስፔሻሊ ያላችሁ መጽሐፍ ቅዱስ ጥንቃቄ ይጠብቃል፣ ማስተዋል ይጋረዳል። እግዚአብሔር ካልጠበቀ እኛ ጠብቀን አንችልም ግን እኛም መጠንቀቅ አለብን። ይሄ ነው ማስተላለፍ የፈለኩት መልእክት። ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። ጌታችን ኢየሱስ ክርስቶስ አሁንም ቅርብ ነው ስለሚመጣ ሁላችሁም ተዘጋጁ። ጌታችሁ በምን ሰዓት እንደሚመጣ ታውቁምና እንደሚል መጽሐፍ ቅዱስ እንንቃ። ጌታችን ኢየሱስ ይመጣ። ማራናታ